እንደተለመደው የእግዚአብሔርን ቃል እናነባለን። ሳምንት የተነሳንበትን ቃል ባነብና በሱ ቃል ብንጀምር ደስ ይለኛል። ዕብራውያን ምዕራፍ 9 ቁጥር 13 እንደዚሁም ቁጥር 18። ዕብራውያን ምዕራፍ 9 ቁጥር 13 በጌታዬ በኢየሱስ ስም አነባለሁ። እንደዚህ ይላል፣ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር ደም የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን። ሃሌሉያ። ከሞተ ሥራ ሕሊናችሁን ያነጻ ይሆን። ቁጥር 18 ስለዚህም ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ሁሉ ነገር በደም ነው ማለት ነው። ሙሴም ትእዛዙን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀይ የበግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው። እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው። እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ። ቁጥር 22 እንደ ሕጉ ከጥቂት ነገር በቀር ነገር ሁሉ በደም ይነጻል። እስቲ ነገር ሁሉ በደም ይነጻል በሉ። ድገሞት እንደገና። ደምም ሳይፈስ ስርየት የለም። ሃሌሉያ። መንፈሳችንን ያጋለልን ይሄ በደም የተሰራው ኪዳን ነው። ታዲያ ይሄ የደም ስርዓት መቼ ተጀመረ? እግዚአብሔር ለምንድነው ደምን የፈለገው? ወይስ ደግሞ መቼ ነው ይሄ የደም ስርዓት ወደ ሰው የመጣው ስንል ዘፍጥረት 3:21 ላይ በግልጽ እግዚአብሔር የሰው ልጅ ከወደቀ በኋላ በኤደን ገነት ቁርበት አልብሷቸዋል። ያ የለበሱት ቁርበት አንድ ነገር ያሳያል አለን አይደል? ምን እንዳለ? የታረደ እንዳለ። የታረደ ካለ ደግሞ የፈሰሰ ደም አለ። ስለዚህ በአዲስ ኪዳን ስለሚመጣው ስለ እግዚአብሔር በግ ምልክት ይሆናል። ስለዚህ ወደ ሰው ዓለም ወደዚህ ዩኒቨርስ የደም ስርዓት የገባው ዘፍጥረት ምዕራፍ 3 ሰው ከወደቀ በኋላ ቁጥር 21 ላይ ነው። እግዚአብሔር በይፋ የደም ስርዓትን መርቆ ከፍቷል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሌላው ማወቅ የተገባን አለን። ስለ ደም ማወቅ የተገባን እግዚአብሔር ለደም የሰጠውን ቫልዩ መስጠት አለብን። ትዝ ይላችኋል። እግዚአብሔር መቀደሻ አድርጎ ዕብራውያን ላይ አንብበናል። የተቀደሰበትን የኪዳኑን ደም የሚያክፋፋ እንደ ርኩስ ነገር የቆጠረ የሚብስ ቅጣት ይገባዋል። ምክንያቱም እግዚአብሔር ሌላ የለው። የመጨረሻ ኒው የሆነ ቴክኖሎጂውን የተጠቀመው ደሙን ሰጥቶ ነው። አሜን አሜን። ይሄ የኢየሱስ ቴክኖሎጂ አይሻሻልም። አሜን አትሉም? ቻይናውን ማያሻሽለው የለም። አይፎን እንኳን በአቅሙ እጃችን ላይ ያለው የኔ አሁን 2013 ነው። እንግዲህ ስንት ዓመት ሄደ ወደ ኋላ 2013 አለኝ ብዬ ሳልጨርስ 14 መጣ፣ ናቴ ላይ 15 መጣ፣ 16 መጣ፣ 17 መጣ፣ 20 ይመጣል። ገና አንዱን እየጣለ ይሄዳል። የእግዚአብሔር ቴክኖሎጂ ግን ምንም አይጥለው። እግዚአብሔር አስቦ አቅዶ የመጨረሻ ቤስት ብሎ ለሰው ልጅ መዳኛ ያመጣው ቴክኖሎጂ የብለድ ቴክኖሎጂ። አሜን በሉ ባካችሁ። በደም የማይሰረይ የለም። ቀደም ስናንም ከሰማችሁ ሁሉ በደም ምን ይላል? ይነጻል። ደሙን የሚያልፍ ነገር የለም። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ለደም የሰጠውን ቫልዩ እኛ መስጠት አለብን። ቀይ ፈሳሽ ነገር ኦክሲጅን፣ ምግብ ምናምን የሚያመላልስ እሱ ብቻ አይደለም። ሳይንስ የነገረን አለ፣ በጣም ጥሩ ነው፣ ግን ከዛ ያልፋል። አሜን አሜን። ለምንድን ነው እግዚአብሔር ደምን የፈለገው? ይህን ጠይቃችሁ ታውቃላችሁ? ባለፈውም ስጠይቅ ነበር። እግዚአብሔር የኃጢአት መንጻትን የሆነ ግንድ ሄዳችሁ ስትታከኩ ትድናላችሁ፣ ትጸድቃላችሁ ማለት አይችልም ነበር? ይችል ነበር እኮ፣ ግን መንገድ አላረገው። ቤተ መቅደሱ 3 ክፍል አለ። አደባባይ፣ ቅድስተ ቅዱሳን አይደል? ቅድስት ውስጥ አንድ የመታጠቢያ ሳህን የሚባል አለ። እዛ ጋር ሄዳችሁ ስትተጣጠቡ ሁሌ ትነጻላችሁ ብሎ በየቸርቹ በበርሜል በጋን ውሃ አስቀምጡ። መንጫ ነው ማለት ይችላል። ግን እግዚአብሔር የነፍስን ዋጋ ለማንጻት ሌላ የነፍስ ዋጋ እንደሚያስፈልገው ስላወቀ ደምን መርጧል። አሜን አሜን አሜን። እስቲ ጎናችሁ ላለው ሰው ለምንድን ነው ደም የተመረጠው በሉት። ይሄን ጠይቃችሁ አታውቁም? ደም ለምን? በጣም ወደውን ቃል ቶሎ ብዬ 2 ክፍል ቶሎ ብዬ አነባለሁ።
ሃሌሉያ። ደም ለምን ዛሬ እዚህ ጋር ነው የምንቆየው? ዘፍጥረት ምዕራፍ 3 ቁጥር 7 ማነው ምዕራፍ 9 ቁጥር 3 መጀመሪያ እናነባለን። ናዝሪ ከቻለች ታነባለች፣ ካልሆነ ደግሞ ዘሌዋውያን 17 ለበኋላ ትዘጋጃለች። ዘፍጥረት ምዕራፍ 9 ሕይወት ያለው ተንቀሳቃሽ ሁሉ መብል ይሆናችሁ፣ ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። በደንብ አድርጋችሁ አንደርላይን እያረጋችሁ ያሰመራችሁ አንብቡ ከኔ ጋር። ነገር ግን ነፍሱ በደሙ ያለችበትን ሥጋ አትብሉ። ነገር ግን ነፍሱ በደሙ ያለችበትን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን በእርግጥ እሸዋለሁ። ከአራዊት ሁሉ እጅ እሸዋለሁ፣ ከሰውም እጅ፣ ከሰው ወንድ እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። እቺን አስምሩልኝ። ሰውን በማን መልክ ምን ብሎታልና? ዋው ኦኬ። ይሄ ክፍል ባጭሩ ቶሎ ብዬ ስናገር የሚያስረዳው እግዚአብሔር ሁለተኛ ጊዜ ሰውን የባረከበት ጊዜ ነው። የመጀመሪያ ሰውን የባረከው መጽሐፍ ቅዱሳችሁን ስታጠኑ ትዝ ይላችኋል። ዘፍጥረት ስንት ነው? ምዕራፍ 2 ቁጥር 26 ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ከዛስ ባረካቸው። ምን ብሎ ባረካቸው? ብዙ ተባዙ፣ ምድርን ሙሏት፣ ግዟት፣ አስተዳድሯት። ይሄ መጀመሪያ ነው። ከዚህ በኋላ እግዚአብሔር ዘፍጥረት ምዕራፍ 9 ላይ ለሁለተኛ ጊዜ በይፋ እግዚአብሔር ሰውን ባረከ። ከቁጥር 1 ጀምሮ ስታነቡ እግዚአብሔርም ኖህና ልጆቹን ባረከ ብሎ ነው የሚጀምረው። እስቲ አሜን በሉ። የሚባርክ አምላክ ነው። ሲባርካቸው አሁንም ብዙ ተባዙ ነው ይፈን ያላችሁ። ጥፋት ውሃ መጥቶ ነበር። በኃጢአት ምክንያት እንዳለ ምድር እንዳልነበረች ሆናለች። እግዚአብሔር አንድ ቤተሰብ አገኘ፣ ባልና ሚስት አገኘ። 3 ወንድ ልጆች አሉት፣ ሚስቶች አሉ። አሁን ቅሬታ ነው። ይሄ ህዝብ መባረክ ነበረበት። ብዙ ተባዙ አለ፣ ምድሯን ሙሏት አለ፣ አስተዳድረው አለ። እግዚአብሔር ይሄን ከባረከ በኋላ አንድ ማስጠንቀቂያ ሰጠ። ልብ ብላችሁ ስሙኝ። ስለሚበላና ስለማይበላ ነገር ጌታ ተናገረ። የሚበላው ምንድነው ካላችሁኝ፣ እዚህ ክፍል ላይ ሕይወት ያለው ተንቀሳቃሽ ነገር ሁሉ በምድር ላይ ልክ እንደ አመልማል ማንጎ እንደምትበሉ፣ ግሽጣ እንደምትበሉ ስጋውን ሁሉ እንደ ልባችሁ ብሉት አለ። ነገር ግን ነፍሱ በደም ውስጥ ስላለች ደሙ ያለበትን ስጋ ግን እንዳትበሉ። ለምን ስንለው እግዚአብሔር ሲናገር እግዚአብሔር ሰውን በመልኩ ፈጥሮታልና። ለካ መልክ ማለት ይሄ አይደለም። ገብቷችኋል? ማንነት ነው። አሜን አሜን አሜን። ስለዚህ ደም ውስጥ ምን አለ? ባጭሩ ሕይወት አለ። እስቲ ደም ውስጥ ሕይወት አለ በሉ። ስትበሉ እንኳን ምናልባት ለዚህ ነው ኦርቶዶክሶችም አይሁዳውያንም እኛም ስቲል ኢትዮጵያውያንም ደሙ ፈሶ ያላለቀ ሙሉ ለሙሉ ያልሞተ አይበላም። ከባድ ነው። እንደውም በኋላ መጣለው ፊቴን አከብድበታለሁ ብሏል እግዚአብሔር። ደም በሚበላልኝ ደም አይበላም። ኢቭን በአዲስ ኪዳን እንኳን ሐዋርያት የታነቀ ደም ከርኩሰት ራቁ ብለው ነው። አዲስ ኪዳን ላይ ራሱ ደም አይበላም። የምትበሉ ሰዎች ካላችሁ ከባድ አደጋ ላይ ናችሁ። ሐዋርያት ሥራን አጥሩ። ክርክር ተነስቶ መገረዝ አለ መገረዝ ሰው ሁሉ ሲጨነቅ እኛና መንፈስ ቅዱስ ወስነናል አለ ጴጥሮስ። የታነቀ አይበላም፣ ታንቆ ይሞታ የታረደ ነው የሚበላው። ጎናቻለ የታነቀ አይበላም በሉት። አሜን አትሉም? ታንቆ ደሙ ውስጡ ፈሶ ማለቅ የለበትም ወይ ደግሞ መርጋት የለበትም። ደም መፍሰስ አለበት። ልብ ብላችሁ ስሙ። ቀጥሎስ ደም አይበላም ብሏል ኢቭን በአዲስ ኪዳን። ስለዚህ ይሄ ሐዋርያት እንኳን ያተሙበት ነው ልላችሁ ነው። እግዚአብሔር ደም የኔ ነው ብሏል። ማንም ሰው ደም ቢያፈስ ከእጁ ደም ፈልጋለሁ ብሏል ዘፍጥረት ምዕራፍ 9 ላይ። ስለዚህ የምትፈልጉትን እያረዳችሁ ብሉ፣ ነገር ግን ስጋው ላይ ደሙ ፈሶ ሞቶ ወይም ደግሞ ሙሉ ለሙሉ ያልሞተውን እንዳትነኩ። ለምን? መልክ እዛ ላይ ነው ያለው፣ ማንነት እዛ ላይ ነው ያለው። አሜን አሜን አሜን። ባይዘወይ ወዳጆቼ ወይ ትክክለኛ ማንነት ያለው ደም ላይ ነው። ይሄ ሰው ከዝንጀሮ መጣ የሚባለው ቲዮሪ የጣለው የዲኤንኤ ኮድ ነው አይደል? ነው አይደለም? ወድቋል። ሳይንስ እያደገ ሄዶ ክዶታል።
ድሮ ምንድነው ከዝንጀሮ ሰው መጣ ነው እየተሻሻለ በዝግመተ ለውጥ ዳርዊን እና ቢግ ባንግ ቲዮሪ ታውቃላችሁ ቀስ እያለ ቀጣ ሰላም ድንቅነሽ እኛም ሀገር ታሪካቸው አለ እየዞረች ነው አይደል እኛም አሜን እያልን ነው መጽሐፍ ቅዱስ ግን እሱን አይደለም የሚለው በእግዚአብሔር ኢሜጅ አሜን በሉ ባካችሁ አሁን የእግዚአብሔር መልክ ያለው ብለድ ላይ ነው ማለት ነው እግዚአብሔር በመልኩ ፈጥሮታልና ደም በሚያፈሰው ላይ እግዚአብሔር ፊቱን ያከብዳል እግዚአብሔር ኮድ የሰጠው ወይም ማንነቱን ክቡር ያደረገው ደም በሚያፈሰው ላይ የሚቆጣው ሪል ነፍስ ደም ውስጥ ስላለ ነው ህይወት ደም ውስጥ ነው ያለው ባለፈው ትንሽ ነካስ አረግ ነበር አንዱ እግሮቹ ቢቆረጥ በክራንች መቀጠል ትችላላችሁ ደማችሁ ፈሶ ካለቀ ግን በምንም አትቀጥሉ ያማረ ተክለ ሰውነት ይያለ ሄደ ወደ አባቱ ሄደ ተብሎ ተዘምሮ ይቀበራል ጎናችሁ ያለው ደም ውስጥ ህይወት አለ በሉት ለምንድነው እግዚአብሔር ደምን የፈለገው የመጀመሪያ ትክክለኛ ኢሜጅ ደም ላይ አለ ቀጥሎስ ነፍስና ህይወት ደም ውስጥ አለ በጣም ልብ ብላችሁ ስሙ ነፍሱ በደም ውስጥ ነውና ናዝሪ እስቲ አንብቢልን ኢየሱስ ክርስቶስ ጌታ ነው ዘሌዋውያን 17 ቁጥር 8 በጣም የሚገርም ነው ተመሳሳይ ነው ለምንድነው እግዚአብሔር ደምን የፈለገው አገኘሽው ቀጥይ ለነርሱም እንዲበላቸው እሺ ከእስራኤል ቤት በመካከላቸው ከሚኖሩ እንግዶች ማናቸውም ሰው የሚቃጠል መስዋዕት ወይም ሌላ መስዋዕት ቢያቀርብ ለእግዚአብሔር ይሰዋ ዘንድ ወደ መገናኛው ድንኳን ደጃፍ ባያመጣ ያ ሰው ከሕዝቡ ተለይቶ ይጥፋ እሺ ከእስራኤልም ልጆች ወይ በመካከላቸው ከሚኖር እንግዶች ማናቸውም ሰው ደም ቢበላ ደም በሚበላ በዚያ ሰው ላይ ፊቴን አከብድበታለሁ ፊቴን ምን ልበታለሁ አከብድበታለሁ ምን በሚበላ ላይ ደም እሺ ቀጥይ ስጋን ያንንም ሰው ከሕዝቡ ለይቼ አጠፋዋለሁ እሺ የስጋ ህይወት በደም ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርይና በመሰዊያውም ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት እሺ ላንብበው እንደገና ተባረኪ የስጋ ህይወት በደም ውስጥ ነውና እስቲ በሉት ከኔ ጋር የስጋ ሁሉ ህይወት ደም ውስጥ ነውና የሚገርም ነው ደም ከህይወቱ የተነሳ ምን ይላል ያስተሰርያል ለምን እግዚአብሔር ደምን መረጠ ሁለተኛ ከዘፍጥረት መለስ ብሎ ዘሌዋውያን ላይ እግዚአብሔር በህግ ደነገገ ሙሴ ስማ ይሄንን በሚገባ አሰማቸው ማንም ከእስራኤል ቤት ደም ቢበላ ፊቴን አከብድበታለሁ እቆጣዋለሁ እንደውም ከሕዝብ መካከል ለይቼ አጠፋዋለሁ እንዴ እግዚአብሔር ሆይ ለምን ብለን ስንጠይቀው የስጋ ህይወቱ ሁሉ ማንም ስጋ ለባሽ ህይወቱ ያለው ደም ውስጥ ነው ማንነቱ ያለው ደም ውስጥ ነው ደም ሲፈስ ህይወት ፈሰሰ ነው ለዚህ ነው ኃጢአት የህይወት ዋጋ ነው ያስከፈለው ምንለው ያውም የንጹህ ሰው ህይወት ነው ያስከፈለው ፍጹም ሰው ፍጹም የሆነው አምላክ የሆነው ኢየሱስ ክርስቶስ አሜን 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 እንዳትበሉ ደም የተፈለገው ህይወት አለው ውስጡ አትርሱ ከህይወቱ የተነሳ ያስተሰርያል ኃጢአትን የማጠባቀም አለው ደም ውስጥ ህይወት ስላለ ስለ ደም ይተካል ደም የሚያፈስ ደሙ ይፈሳል አለ ደም የሚታጠበው በሌላ ደም ነው እግዚአብሔር ደም ላይ ሲሪየስ ነው ጎናችሁ ያለውን ላንተ የፈሰሰልህ ደም በሉልኝ የኢየሱስ ክርስቶስን ህይወት የሚያክል ነው ወዳጆቼ ሆይ የበግ ህይወት ዋጋው ምን ያህል ነው የበግ ደም ዋጋው ምን ያህል ነው ካላችሁኝ የበጉን ያክላል የኮርማውን ያክላል እኛኮ በኮርማም በበግም በፍየልም በጊደርም ደም አይደለም የኢየሱስን ህይወት ያክላል የኛ በአዲስ ኪዳን ያለው ደም ማንን ያክላል ካላችሁ የህይወቱ ትርጉም ማንን ያክላል ኢየሱስን ደም ሁሉ እኩል አይደለም የእንስሳ ደም ሲፈስ እኩል አደነግጥም የሰው ደም ሲፈስ እኩል አደነግጥም አይደል እንስሳ አንድ በግ ቫልዩ 1000 ከሆነ 7000 ከሆነ ያንን ያክላል የኢየሱስ ደምስ የኢየሱስን ህይወት ያክላል የፈሰሰልን ደም የኢየሱስን ህይወት የሚያክል ደም ነው እባካችሁ እኔ ዋጋዬ ታላቅ ነው በለው አብርሃም ጋር መጥቶ እግዚአብሔር እንደዚህ አለ ዋጋ እጅግ ታላቅ ነው በቃ መስፈሪያ ስለሌለው እጅግ ታላቅ ነው አለ በአዲስ ኪዳን ደግሞ በዋጋ ተገዝታችኋል
የቱ ነው ዋጋችን? ብር አይደለም ወርቅ አይደለም አለ ጴጥሮስ። እና ክቡር የኢየሱስ ክርስቶስ ደም ነው። አጨብጭባችሁ አሜን በሉ። ሃሌሉያ። አይተወንማ፣ ደም ፈሶልናል። ሐና ተክሌ ስትዘምር ያለ ምክንያት ወዶ በምክንያት አይተውም አለች። በጣም ከባድ ወርድ ነው ባይዘው። ያለ ምክንያት ተቀብሎ ያለ ስራ ተቀብሎ ያለ ተራራ መውጣት ተቀብሎ ኢየሱስ ክርስቶስ ያፈሰሰው ደም አይቶ እኔን ተቀብሎኝ በምክንያት ውጣ አይለኝም። ጎናችሁ ያለውን አንተ ሰው በሉት፣ የተቀበልከው ህይወት የኢየሱስ ህይወት ነው። የተከፈለልህ በሉት ኢየሱስን የሚያክል ነው። ሃሌሉያ። ደም ለምን ተፈለገ? ህይወት በውስጡ አለ። ደም ለምን ተፈለገ? ማስተሰረይ አቅም ያለው ፈሳሽ ስለሆነ አይደለም። ኦክሲጅን ስላለው አይደለም። ሐኪም የነገረን ምግብ ስለሚያመላልስ አይደለም። የማስተሰረይ አቅም ስላለው ነው እግዚአብሔር የመረጠው። በመሰዊያው ላይ ሆኖ እንደውም ለእናንተ ምን ብያችኋለሁ? ሰጥቻችኋለሁ። ኦኬ፣ ምንድነው ሚስተሰረይልን? መቼም ማስተሰረይ ካልን አንድ የተሰራ የመጣ ግፍ አለ ማለት ነው። ይሄን ግፍ ምንም ነገር ሊያነጻው፣ ምንም ነገር ከላያችን ላይ ሊሰብረው አልቻለም። አንድ ደም ነው የሰበረው። ትንሽ ዛሬም ስለ ኃጢአት ጉልበት ማውራት ፈልጋለሁ። ጎናችሁ ያለውን አንተ ወንድሜ በሉት፣ የፈሰሰው ደም ለጻድቃን አይደለም ለኃጢአተኞች ነው። ያውም ደግሞ በሉት ሞት ለሚያስቀጣው ኃጢአት። ትንሽ ስለ ኃጢአት እስቲ እንነጋገር ዛሬ። ሁለት እንደዚህ ከፍለን ብናየው ኃጢአትን ደስ ይለኛል። የመጀመሪያው ስለ ኃጢአት ስንነጋገር ያስተሰርያል ካለን ሚስተሰረየው ሚታጠበው ሚከደነው ኃጢአት ነው ማለት ነው። ኃጢአት በባህሪው ምንድነው? ኃጢአት በባህሪው አቅሙ ምንድነው? በጣም ሰዎች ስለ ኃጢአት ይህንን ግንዛቤ እንዲኖራቸው ይገባል። የመጀመሪያው የውርስ ኃጢአት ይባላል። የውርስ ኃጢአት። ቀጥሎ የግብር ኃጢአት። ሁለት ናቸው ኃጢአቶች፣ ኦሪጂናል ሲን እና ደግሞ ፕራክቲካል ሲን ብለው። ኦሪጂናል ሲን ማንም ሰው ከእናቱና ከአባቱ በስጋና በደም የተካፈለ ሁሉ ኦሪጂናል ሲን አለበት። እደግመዋለሁ፣ በክርስቶስ ሲሆን ነው ይሄ ኦሪጂናል ሲን የሚሰበረው። አሜን አሜን አሜን። ምን ማለት ነው? እኔ አዳም ዱባይ ብላ ግሽጣይ ብላ አላቅም። ታውቃላችሁ? እኔ አላቅም። እውነት ለመናገር ይሄ መጽሐፍ ቅዱስ መጣና ምን አለን? አባትህ በልቶ ነበር አለን። ምንድነው የበላው? አንዳንዶች አፕል ይላሉ፣ ፍሬዋን ሞትና ሕይወት ብቻ የሆነ ተክል በልቷል። እና እኔ ምን አገባኝ ስንል ዕብራውያን 2 በስጋና በደም የተካፈለ ሁሉ ያንን ይካፈላል። ሞት የመጣው አፈር ነህና ወደ አፈር ትመለሳለህ አይደለ? ኦኬ። ይሄ አፈር ለሆነው ስጋን ለለበሰ ሁሉ ሕይወቱ ምን ውስጥ ነው ያለው? ደም ውስጥ ነው ያለው። ልብ ብላችሁ ስሙኝ። በስጋና በደም የተካፈለ ሁሉ ከአዳም ሲወለድ ምን ይዞ ይወጣል? ኃጢአት ይዞ ይወጣል። አሁን ሐኪም ያረጋገጠው HIV ቫይረስ ያለበት ሰው ወይም ደግሞ ያለበት ፋሚሊ የሚወልደው ልጅ ድሮ ሕክምናው ሳይመጣ ባይ ዲፎልት ምን ይዞ ይመጣል? ቫይረሱን ይዞ ይወለዳል። የኃጢአት ቫይረስ ነበረ። የተወለደ ሁሉ ምንም ሕፃን እኮ ነው፣ ምንም ሳያቅ ምንም ክፉና ደጉን ሳይማር ቫይረሱን ይዞ ይወጣል። ኦሪጂናል ሲን ይባላል። እግዚአብሔር ደም የሰጠው የመጀመሪያው ለኦሪጂናል ሲን ነው። አሜን በሉ። ምን ማለት ነው? ጉዳዩን ሳናቅ በአዳም ምክንያት በደም በተላለፈ ኃጢአት ሁላችንም ሙታኖች ሆነን የቁጣ ልጆች ሆነን እግዚአብሔር ሲያየን ቁጣው ብልጭ የሚልበት ሆነን ምንም ሳንሰራ የቁጣ ልጆች ነበርን። ምን ማለት ነው? እግዚአብሔር ገና ሲያየን ሚናደድብን። ለምን? ደማችን ላይ ኮድ ይጮህ ነበረ። በኋላ ነግራችኋለሁ። ምን የሚል ኮድ? ፍርድ አለበት፣ ኃጢአት አለበት፣ የአዳም ልጅ ነው። ገና እግዚአብሔር ሳይ የቁጣ ልጅ ብሎ ፈረጀን። ደማችን ላይ ዳውንሎድ የተደረገበት የኃጢአት ማንነት ነበር። ያንን ነው ኢየሱስ የሰበረልን። ጎናችሁ ያለውን አንተ ላይ የሚናገረው ዛሬ በሉት ሌላ ደም ነው። ድሮ ግን በሉት የአዳም ደም ብቻ የሚያወራብህ ነበር። እግዚአብሔር ከሩቅ የተጣላህ ለዚህ ነው። የቁጣ ልጆች ነበርን፣ ጨለማ ነበርን፣ የእግዚአብሔር ጠላቶች ነበር። ምን አድርጌ?
ጋሼና ቴቴ ሲወልዱ እንዴ ምን አድርጌ? ውስጤ ግን በደም የተካፈልኩት ነበረ፣ አዳም ለሚባለው ሁሉ የተላለፈ። ልክ ኢየሱስ ጋር መጥቼ ደሙን አክሴፕት ሳደርግ ያ ኦሪጂናል ሲን ለአንዴና ለመጨረሻ ከላይ ላይ ተሰበረ። አንዴ ጩና እኔ ነፃ ነኝ በሉ ባካችሁ። ድገሙ እንደገና። በሃይማኖት ስም ደሙ የሰራውን እንዳታኮስሱት። ደሙ ለአንዴና ለመጨረሻ ቅዱስ አድርጎናል። አሜን። አንዴ የተቀደሰ ለእግዚአብሔር ልጅ ለኢየሱስ ክብር ያምጣ። ዋው አሜን። አሁን ደረጃን እግዚአብሔር ከሩቅ ሲያይ ሊጣለው አይደለም የሚፈልገው። እሱ ላይ የሚያወራ ሌላ ድምጽ አለ። አሁን ኮድ በኮድ ተቀይሯል። የአቤል ደም ድምጽ የሚጮኸው ሌላ ነው። የኢየሱስ የደም ድምጽ ደግሞ ከአቤል ይልቅ የተሻለውን የሚናገር ይላል። የተሻለው ምንድነው? ተከፍሏል። የተሻለው ምንድነው? ኢየሱስ ሞቶለታል። የተሻለው ምንድነው? ተቀድሷል የሚል ድምጽ እላያችን ላይ ያወራል። ሃሌሉያ። እስቲ ከውርስ ኃጢአት በሎ በኢየሱስ ደም ኃጢአት ተሰርየዋል። እግዚአብሔር እንደዚህ ያለ ዘሌዋውያን ላይ በመሰዊያው ላይ ለኃጢአታችሁ ስርየት እንዲሆን ደምን ሰጥቻለሁ። አሜን አሜን አሜን። ወደ መሰዊያው ስትቀርቡ የምትቀርቡት በእናንተ አቅም አይደለም፣ በሰጠዋችሁ ደም ነው። ያን የደም ስርዓት ያመጣሁት ለመቀደሻ ነው። ያስተሰርያል። ምን አይነት ኃጢአት? የውርስ ኃጢአትን። አሜን አሜን አሜን። ይዘን ቦጭቀን የወጣነውን ኃጢአት አይታችኋል። ልጆች ህፃናት የወለዳችሁ ሰዎች እኔ ኬት ይዞት እንደሚመጡኩ ገና ብቅ እንዳሉ እልህ ያዳም ደም እኮ ነው። በጌታ በኢየሱስ በደምና በስጋ ይካፈላል ይላል ዕብራውያን 2ን በደንብ አንብቡ ወዳጆች ሆይ። ምንም ሳይታው ቅንዓት አድጎ 10 ምናምን ሞኖት እኮ አይደለም፣ ደም ውስጥ አለ። አንዳንዱ ኮዱን ይዞት ነው የሚወጣው። ለዚህ ነው መስበር የሚያስፈልገው። አሜን አትልም እንዴ? ጩና ባካችሁ አሜን በለው። እልህ፣ አመጻ፣ ክፋት፣ ተንኮል ገብቷችኋል። ገና ሲወለድ ህፃን ድክ እያለ እልከኛ ይሆናል፣ ያኮርፋል። ይው ፊቱን እንዴት እንደሚያደርግ ትላላችሁ። ልጆቻችሁን እስቲ በደንብ ቼክ አድርጉ። መቼ ተምሮት ነው? አሁን በጌታ በኢየሱስ መቼ ተምረው ነው እላለሁ። ደም እኮ ነው፣ በስጋና በደም ይካፈላል። እኔ ስለ መርገም እዚህ አስተምር ያለውና አንዳንድ ሰዎች መርገም ተሰብሯል ነው የሚሉት። እውነት ነው? የትኛውን የተሰበረው ብለን እንጠይቃለን። አሜን አሜን። መርገሞች ብዙ አይነቶች ናቸው። እግዚአብሔር በህግ ከመጣብን የኃጢአት መርገም ነፃ አውጥቶናል። በስጋና በደም የምንካፈለውን ግን በእውቀት እየሰበረን እያደቀቀን አትችልም እያለን ነው የምናልፈው። አሜን በሉ ግድ የላችሁ። አሜን አሜን። ለዚህ ነው አንዳንዱ ሰው ፋሚሊው ላይ ቼክ ማድረግ አለበት፣ ወደ ኋላ ቼክ ማድረግ አለበት። አሁን ነጋሼ ሰብረው እኛ ጋር እሰይ ቀና አለን። ልጆቻችን ደግሞ አሁን በጣም ቀና ይላሉ። የልጅ ልጆቻችን በጣም ቀና ይላሉ። የምሬን እኮ ነው ማለት። እናንተ እዚህ ስለሆናችሁ እኮ የእናንተ ጄኔሬሽን ባይ ዲፎልት እኮ የእግዚአብሔር መንፈስ ያለፈበት በእውነት እኮ ነው። እናንተ ጋር አንድ ዘር ግንድ ተቋርጧል፣ አንድ የርግማን ጉልበት ተቋርጧል። እስቲ ጮና በእኔ ላይ መርገም አይሰራም ብሎ ለምን ካላችሁ እናንተ ጋር ሲደርስ የተሰበረ ነገር አለ። ቼክ ማድረግ አለብን። ካልተሰበረ መጸለይ መቻል አለብን። አሜን አሜን አሜን። ስለዚህ በስጋና በደም የሚያልፍ ብዙ ነገር አለ። ሌላ ጊዜ እንማራለን። በስጋና በደም የተካፈል ሞትን እንኳን በስጋና በደም ነው የተካፈልነው። ሞት ከአንዱ ወደ አንዱ ያለፈው በስጋና በደም ነው። ስለዚህ የዚህ ሁሉ ነገር ደግሞ ኮዱ ደም ነው። የስጋ ህይወቱ በደም ውስጥ ነው። ስጋን እንዲቆም ያደርገው እንዲንቀሳቀስ ይሄንን ተክለ ሰውነት ደም የሚባለው ቀጭኑ ነገር ነው። ነፍስ ያለው ህይወት ያለው እዛ ውስጥ ነው። አሜን። ስለዚህ ከኦሪጂናል ሲን ጌታ ኢየሱስ ክርስቶስ በደሙ ነፃ አውጥቶናል። ሁለተኛው የግብር ኃጢአት የሚል ነው። የግብር ኃጢአት ዴይ ቱ ዴይ እያየን እየተናገርን እየሄድን በጌታ ሰላም ወለም ሲለን ለሱስ የኢየሱስ ደም ነው ያለው። አሁን ባለፈው ነካ አድርግ ያለው አንዳንድ ሰዎች ውስጥ እንደ የሚል ያነሳው ለዛ ነው። ጥሩ ነው ይነሳ። ጎናቸው ያለውን አሁንም ምርጫ የለም ከደም ውጭ ብሉት። ዮሐንስ 1:7 ባለፈው ሳምንት ስናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ አንጽቷቸዋል ነው የሚለው ወይስ ያነጻቸዋል? አቤት አቤት፣ ያነጻቸዋል። አሁንም ነው ወደፊትም ነው። ስለዚህ ሰዎች ማን ኦፍ ጎድም ሊሆን ይችላል፣ በጌታ ቤት 25 ዓመትም ሊሆን ይችላል፣ 7 ወር የቆየም ሊሆን ይችላል። ገብቷቸዋል። ምናልባት በተግባሩ እግዚአብሔርን በንግግሩ ባስተሳሰቡ ሊያሳዝን ይችላል። የግብር ኃጢአት ምንለው ይሄንን ነው። ልጆች ሆይ
ኃጢአትን ስሩ ብዬ አላበረታታም ማለት አሜን አትሉ። የአዲስ ኪዳን ትምህርት የጸጋ ትምህርት ግባ ሚል አይደለም። ኃጢአትን እንዳታደርጉ ካለ በኋላ ዮሐንስ ምን ይላል? እየሄዳችሁ አንዱ ሲናገር በለው ካለ ልትጸልይ ስትል ያ ከከሰሰ ኢንኬስ ከመጣብህ እንኳን በአብቀኝ ላንተ ጠበቃለ። ቀጥሎ ምን ይላል? በድካማችን ሊራራ የማይችል ሊቀ ካህናት አይደለም ያለን፣ የሚራራልን ደግሞ ሊቀ ካህናት። ይሄ ማለት ሰው ስድ ይውጣ ማለት አይደለም፣ ወንጌል ነው። ወንጌል ማለት ጌታ ኢየሱስ ክርስቶስ ወይም ቸርች ጋር ስትመጡ ወደ መማፀኛ ከተማ እንጂ የመጣችሁት ወደ መደብደቢያ ቦታ አይደለም የመጣችሁት። ሰው የሚሮጠው ችግር ያለበት የሚሮጠው የታመመ የሚሮጠው ዶክተርና ሐኪም ጋር ነው። አሜን አትሉ? ህመምተኛ ሮጦ ጠጅ ቤት ከገባ በጣም ችግር አለበት። ወናቻ የታመመ በሉት ወደ ሕክምና ነው። ኃጢአተኛ በሉት ወደ ደሙ ነው የሚሮጠው። በቃ ሌላ መሮጫ የለንም። አባካችሁ ደሙ አንጽቶናል፣ ደግሞ ደሙ ያነጻናል። ስለዚህ የኃጢአት ስርየትን እግዚአብሔር በደሙ እንዲሆን ያደረገው ኃጢአት የምንለው የውርሱንም ኃጢአት የግብሩንም ኃጢአት አሜን አሜን በአዳም ምክንያት የመጣብንም ዴይ ቱ ዴይ በእኛ ሁኔታ በአንደበታችን በእይታችን በተግባራችን ምናልባት ብንበድል ደግሞ አይዟችሁ ደሙ ትኩስ ነው። ምንም ልረዳችሁ አልችልም፣ እደግመዋለሁ፣ አይዟችሁ ደሙ ትኩስ ነው። ሁላችንም ሰው ላይ ስንናገረው ይቀለናል። ታውቃላችሁ፣ እንደዚህ አትበሉ። እያንዳንዳችን እንዴት ነው ያለፍነው? የምር እስቲ ሽልቅቅ ብሎ ምንም ሳይነካው እዚህ የደረሰ ሰው አለ? ጌታ ጠብቆ አንደበቴ ዚብ አይኖቼ ሁሉ በጌታ ሰላም የሚል አለ? ጽድቃችን የመርገም ጨርቅ ነው የሚለው። አሜን አሜን። እግዚአብሔር በልጁ ደም ዋስትና ነው የሰጠን። እባካችሁ ዘና ብላችሁ ተቀመጡ። ከደሙ አትጥፉ። ደሙ ለአንዴና ለመጨረሻ ይቀድሳል። በሕይወት ዘመናችን ደግሞ እየቀደሰን እስከ ፍጹም ሙላት ያደርሰናል። አሜን አሜን አሜን። ጎናችሁ ያለውን ኃጢአት ባህሪው በሉልኝ ባሪያ ያደርጋል። ድገሙት፣ ባሪያ ያደርጋል። ኦኬ፣ መጽሐፍ ቅዱስ ኃጢአትን የሚያደርግ የኃጢአት ባሪያ ነው ይላል። እደግመዋለሁ። አሁን ከኃጢአት ጋር ቁመት አንለካካም። ገብታችኋል? ወይም ደግሞ ተቃቅፈን አንሄድም። እሱ ሼምለስ ነው። ኃጢአት ከመጣ ተከታትሎ የማይመጣ ነገር የለም። አንደኛ ቆሮንቶስ ላይ ቶሎ ብዬ ላንብብላችሁ። አንደኛ ቆሮንቶስ 15:55 ሞት ሆይ መውጊያ ይታል። እስቲ ከኔ ጋር በሉ፣ ሲኦል ሆይ ድል መንሳት ይታል። የሞት መውጊያ ኃጢአት ነው፣ የኃጢአት ኃይል ምንድነው ይላል? ሕግ ነው። ትንሽ ልናገር። ሞት፣ ቀጥሎ ኃጢአት፣ ቀጥሎስ ሞት ሆይ መውጊያ ይታል፣ ሲኦል ሆይ ድል መንሳት ይታል። የሞት መውጊያ ምንድነው? ኃጢአት ነው። የኃጢአት ኃይል ደግሞ ምንድነው? ምን ነው ፈራችሁት? ሕግ። ኦኬ፣ ሞት የመጣው ከምንድነው ካላችሁኝ ኃጢአት ነው። ይሄ ኃጢአት ባለፈው ሳምንት ብያችኋለሁ። ሐማርቲያና ምን ሪቢሊዮን፣ አመጽና ዓላማ መሳት። ኦኬ፣ ሞት እንዲመጣ ያደረገው ወላጅ እናቱ ማን ይባላል? ኃጢአት። ኃጢአትን ደግሞ አቅም አግኝቶ እንዲገለጥ ያደረገው ምንድነው? ሕግ ባይኖር ኃጢአት አይታወቅም። ደረጀ ከዚህ እንዳትነሳ፣ ከዚህ ከተነሳ አደገኛ ነው ስለው ከወንበሩ መነሳት አደገኛ የሚባለው ነገር ተለጠፈ። ከዛስ በፊት እንደ ልቡ ይመላለሳል። ሕግ መጣና ኃጢአትን አቅም ሰጠው፣ ጉልበት ሰጠው፣ ገለጠው። አይታችኋል? ሞት የመጣው በእንደዚህ አይነት ሰንሰለት ነው። የዚህ የኃጢአት ባህሪ በቀላሉ የሚለቅ አይደለም፣ ሞት ጋር የሚያደርስ ነው። ቅጣቱ ሞት የሚባል ነው። በአዲስ ኪዳን ላይ በክርስቶስ የማያምን ተፈርዶበታል ይላል። ምን? ሞት ከእግዚአብሔር ተለይቷል። ሲጩና አሜን በሉ። ይሄ ሞት የመጣው በኃጢአት ምክንያት ነው። ኃጢአት ባሪያ ያደርጋል። ኃጢአት ሞት ያመጣል። ኃጢአት ክብር ይቀንሳል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ክብር ይገፋል። በጣም ከባድ ነው። እግዚአብሔር ከዚህ መንፈስ ነው ነፃ ያወጣል። ጎናችሁ ያለውን ኃጢአትን ተጻይፎ በሉት። አሜን አሜን አሜን። ይህንን ስናስተምር ይህንን ሁሉ ማስተማር አለብን።
የኢየሱስ ደም ከኃጢአት ሁሉ አንጽቶናል። አዎ ሞት ከሚያመጣ ከሚያጸይፍ ኃጢአት ኢየሱስ በደሙ ነፃ አውጥቶናል። ስለዚህ ይሄን ሁሉ የገባውት ለምንድነው ደም የተፈለገው ካላችሁኝ ሕይወት አለው። ለምንድነው ደም የተፈለገው? ያስተሰርያል። ምንን ያስተሰርያል? ኦሪጂናል ሲን የውርስ ኃጢአትን፣ የግብር ኃጢአትን ደሙ ያጥብልናል። አሜን አሜን አሜን። ይሄ ኃጢአት ሞት ያመጣብን ነው። ከዚህ ሞት ነው ኢየሱስ የገላገለን። ለዚህ ደም አንዴ ክብር ስጡ ሲባካችሁ። በጣም ይሄ ሲገባችሁ ዘና ብላችሁ ትኖራላችሁ። አትደነግጡ። አንድ ሰው መጥቶ ድናሃል አልዳንክም ሲል አትደነግጥም። ድኛለሁ። ለአንዴና ለመጨረሻ ኃጢአት ዋጋው ተወራርዶ ተከፍሏል። በምን ላይ? በመስቀል ላይ ልጁን ገሎታል ስለኔ። ብዙ ጊዜ የምናገረው አንድ ምሳሌ አለ። ከጠቀማችሁ ልድገመው፣ ካልሰማችሁትም ደግሞ አዲስ ይሆንላችኋል። አንድ በጣም ጻድቅ ፈራጅ ነበረ። ንጉስ ነው። እሳቸው የሚፈርዱት ፍርድ ወዲም ወዲያም አይልም እና ሰው ሁሉ ሲመጣ እሳቸው ጋር ንጉሱ ጋር ከደረሰ እውነተኛ ፍርድ ነው የሚፈርዱት። አንድ ቀን ልጃቸው የሞት ፍርድ በሚያስፈርድበት ክስ ተያዘ። የንጉሱ ልጅ ጉድና ያለናል። አገር ተሰበሰበ። ንጉስ ለልጁ ሞት ይፈርዳል ወይስ ሙስና ይሰራል ብሎ እያንገላቱ አመጡት። ህዝብ ተቀምጧል። ንጉስ ሆይ ብለው ጠበቃው አነበበ። ከሌ የሚባለው የእርሶ ልጅ ይሄን አድርጓል፣ በእጁ እንደዚህ ሆኗል፣ ሞት ይገባዋል አሉ። ንጉሱ አጨበጨበና ትክክል ነው፣ የሰራው ስራ ሞት የሚገባው ነው። እኔም ከናንተ ጋር ተስማምቼ ሞት ፈርጄበታለሁ፣ ይሞት። ህዝቡ አጨበጨበ። እውነተኛ ዳኛ ተባሉ። ካጨበጨበ ከጨረሰ በኋላ ነገር ግን የልጄን ሞት እኔ ወስደዋለሁ፣ እኔ ነኝ የምሞተው አሉ። ምትክ ሆነ። ሰውየው ሞተ፣ ልጁ ቀጠለ። ሲናገሩ ምን ተባለ? ስለዚህ ንጉስ እውነትንና ፍርድን በአንድነት ነው የገለጡት። ፍርድ አልጎደለም፣ እውነት አልተጓደለም፣ ደግሞስ ፍቅርንም አሳይቷል። ይሄ እኔና እናንተ ታሪክ መጣ። የሙሴ ህግ እያዳፋ እግዚአብሔር ጋር መጣን፣ ክርስቶስ ኢየሱስ ጋር መጣን። ሞት ይገባዋል፣ ይሄው በድሏል፣ በአዳም ምክንያት እንዲሆኗል። ትክክል ነው አለ ጌታ። ሞት ፈርጄበታለሁ። የሱን ሞት ግን አለ ኢየሱስ እኔው ሞታለሁ ብሎ መስቀል ላይ አሜን 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 ደሙን አፍስሶ ምትክ ሆነን። ወዳጆቼ ሆይ እኛ የኢየሱስ ህይወት እኛ ውስጥ አለ። የክርስቶስ ህይወት ተካፍለናል። የኢየሱስ ደም እኔ ጋር አለ። እስቲ እኔ ህይወት ላይ የኢየሱስ ደም አለ በለው። ኦኬ ደም ለምን ተፈለገ? ያስተሰርያል፣ ህይወት አለው። ምኑን ከምን ልጀምረው? እሺ ደም ድምጽ አለው። እስቲ ድምጽ አለው በለው። ደም ለምንድን ነው የተፈለገው? ስለሚናገር ድምጽ ስላለው። ደም ያወራል ባይዘው ወይ አሜን አሜን አሜን። ዘፍጥረት ምዕራፍ 3 ላይ የመጀመሪያው ጦርነት የተከናወነው ነው አይደል? ሲሶ ህዝብ የሞተበት 1/4 ብዙ ሰው ጥያቄ ሲመለስ 1/4 ህዝብ የሞተበት ጦርነት የት ነው ሲባል ዘፍጥረት ምዕራፍ 4 አይደለ? ከአራት ሰዎች መካከል አንዱ ሞተ ማለት ነው። አቤል ማነው? ቃየል አቤልን ምን አለው? ገደለው። በሚገርም ሁኔታ አቤል ደሙ ሲፈስ ወደ እግዚአብሔር ይጮህ ነበር። ምን ብሎ እንደ ጮኸ መጽሐፍ ቅዱስ አይነግረንም። ዕብራውያን 12 ግን የተሻለ ድምጽ አለ ብሏል። አሜን አሜን አሜን። የአቤል የተሻለ አይደለም ማለት ነው፣ የኢየሱስ የተሻለ ድምጽ ነው። ጮህና ባካቸው አሜን በሉ። የደሙ ድምጽ ከምድር ወደኔ ይጮሃል። ወንድም ወዴት አለው? ምን አደረከው ብሎ ነው እግዚአብሔር ቃየልን የጠየቀው። የደሙ ድምጽ ወደኔ ይጮሃል። በግፍ ፈስሻለሁ፣ ፍረድልኝ። እግዚአብሔር ሆይ ጽድቅ ወዴት አለ ይሆን የሚለው ብቻ የሆነ ኮድ አለው። የሆነ ድምጽ እግዚአብሔር የሚሰማው አለ። ያ ድምጽ ይናገራል። ደም ኮድ አለው፣ ድምጽ አለው። ቀደም ስናገር እንደነበረው ከአዳም የተወለደ ሁሉ እግዚአብሔር ከሩቅ እንዲጠላው ያደረገው የቁጣ ልጅ ሆኖ ብልጭ እንዲልበት እግዚአብሔር እንዲያዘን ያደረገው እላያችን ላይ የሚጮህ ድምጽ ስለነበረ ነው። እላያችን ላይ ዳውንሎድ የተደረጋል። የእግዚአብሔር ጠላት ነው፣ የእግዚአብሔር ጠላት ነው የሚል እኮ ነው ይዞ የሚዞረው ወንጌል ስርጭት ስንገባ። ስለዚህ እግዚአብሔር አይቶ የቁጣ ልጅ ይለዋል። ለምን? ሰውየውን አይደለም የሚያየው፣ ደሙን ነው የሚያየው። እግዚአብሔር እኔን አይቶኝ አያውቅም፣ እኔም ላይ ደሙን ነው የሚያየው። እባካችሁ አሜን በለው። እኔ ላይ ያለው ደም ደግሞ የበቃሉ የጋሽ ለማ ምናምን አይደለም። አሜን በሉ እባካችሁ። የኢየሱስ ደም ላይ ሆኖ ይናገራል። ሲጎናቻለሁ እናንተ ላይ አንተ ላይ የኢየሱስ ደም አለ። የሚናገርብህ የኢየሱስ ደም ነው። ጸድቀሃል የሚል ደም አለ።
ዕብራውያን ምዕራፍ 12 ቶሎ ብለን እንሂድ እስቲ። ዕብራውያን ምዕራፍ 12 በጣም የምወደው ቃል ነው ይሄ ቃል። ሁለት ነገሮችን በንጽጽር ያወራል። ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማም፣ ወደ አውሎ ነፋስም፣ ወደ መለከትም ድምፅ፣ ወደ ቃሎች ነገር አልደረሳችሁም። ቁጥር 18 ምን አላላችሁም? አልደረሳችሁም። ያንን ነገር የሰሙ ሌላ ቃል እንዳይጨምርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለዋ ትእዛዝ ሊታገሱ አልቻሉምና ሙሴ እጅግ ፈራው እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ምዕራፍ 1 የሲና ተራራ ማለት ትችላላችሁ። ቁጥር 22 ነገር ግን ወደ ጽዮን ተራራ ወደ ሕያው አምላክ ወደ እግዚአብሔር ከተማ ደርሳችኋል። እስቲ አሜን በሉ። ቀደም እዛ ቦታ ላይ አልደረሳችሁም ነው፣ አሁን ደግሞ ደርሳችኋል። ወደ ሰማያዊቱ ኢየሩሳሌም በደስታ ወደ ተከማቹ፣ ሃሌሉያ፣ ወደ አላፋት መላእክት በሰማይም ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገረው ወደ መረጨት ደም ደርሳችኋል። እስቲ አሜን በሉ። ሁለት ነገር እቺን እንደው በመልእክት ያዙልኝና እቺን ከያዛችሁልኝ በጣም ደስተኛ ነኝ። ተራራውን ሁለት አድርጉት። ሲና ቀጥሎ ጽዮን። እኛ እዚህ አይደለንም፣ ሲና አይደለንም። ሲና ላይ ምንድነው? አልደረሳችሁም። ያለው ነገር አስፈሪ ነው። ተራራውን የነካ ይሞታል። ጭጋግ፣ ድምጽ፣ ውካታ። ሙሴ ራሱ ፈራው፣ ተንቀጠቀጥኩ፣ ወደ ተራራ አልወጣም። ህዝቡስ ሙሴ አንተ ተናገረን እግዚአብሔር አይናገረን። የአዲስ ኪዳን አማኝ እዚህ ላይ አልደረሳችሁም፣ የላችሁም ማለት። እዚህ ላይ ይመቸኛል ካልክ መቀጠል ትችላለህ። እኔ ግን እዚህኛው ላይ የለው። ወናቻል ሲና የለንም በሉት። አንዳንዱ እዚህ ራሱ በጽዮን ላይ ሲና ደስ ይለዋል። ሲና ሲነገር አንዳንዱ ደስ ነው የሚለው። ህጉ ሲታይ አሁንም እኮ ህጉ ሲነገር ሲነበብ መጋረጃ ይደረጋል ነው የሚለው አይደለ? ዞር ስንል ደግሞ መጋረጃ ይወሰዳል። እኔ ሲና አይደለም፣ እኔ ጽዮን ተራራ ነኝ። አሜን አሜን አሜን። ጽዮን ተራራ ላይስ ምን አለ? በጣም ደሳስ የሚል መካከለኛ የሆነው ኢየሱስ አለ። የጻድቃን መንፈሶች አሉ። አሜን አሜን አሜን። ደስታና እልልታ አለ። አሁን ጽዮንን የሞላ አንድ ድምጽ ደግሞ አለ። ከአቤል ደም ይልቅ የሚሻለውን፣ ዋው፣ የሚሻለውን ወደሚናገረው ወደ መርጨት ደም ወይም ወደ መረጨት ደም ደርሳችኋል። ይሄ ጉባኤ ዛሬ በመንፈስ ያለው ጽዮን ነው። ጽዮን ምን አለ? ደም አለ። በሰማይ ምን አለ? የሚያወራ ደም አለ። ምን ብሎ የሚያወራ ደም አለ? ዋጋቸው ተከፍሏል፣ ዕዳቸው ተወስዷል። የእግዚአብሔር ቁጣ በእነሱ ላይ አይሰራም፣ የእግዚአብሔር ልጆች ሆነዋል። ይሄንን የሚያወራ ደም ያለበት ፕሬዘንስ ውስጥ ነው ያለ ነው። እባካችሁ ወደ ሲና አትመለሱ። እኔ ጽዮን ላይ ነው ያለሁት። እስቲ ደም ድምጽ አለው በለው። እግዚአብሔር ለምን ደምን መረጠ? ስለሚጮህ፣ ስለሚናገር። ስለዚህ አሁን የደም ልውውጥ አድርገናል። ደማችን በደሙ ታጥቧል። አሜን አሜን። ኃጢአት ተጨኖበት የነበረው ደም ንጹህ የሆነውን ደም ተክቶልናል። ስለዚህ የእግዚአብሔር መንግስት ወራሾች ነን። በደሙ ተቀድሰናል። እስቲ ደም ድምጽ አለው በለው። ድገሙ እንደገና። ያስተሰርያል በለው። ህይወት በውስጡ አለው። በቃ ደም የተፈለገው ለዚህ ነው።